ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድርልን። ክብራትና ክብራን የሣድስ የሁለተኛው ቻናል ቤተሰቦቻችን በዚህ ቻናል ላይ ቪዲዮዎች፣ ዜናዎችንም ጨምሮ ፖድካስቶችንም ጨምሮ የምናካፍላችሁ ስፍራ ነው። ስለዚህ ፕሮግራሙን ላይክ እያደረጋችሁ ለብዙ ሰዎች እያካፈላችሁ ቆይታ እንድናደርግ በድጋሚ ጠይቃችኋለሁ። እንግዲህ በጣም አስደንጋጭ ነገር ነው ዓለም ላይ የተሰማው። ይህንን በተመለከተ የማዱሮን በቁጥጥር ስር መዋልን ተመልክቶ ዓለም በከፍተኛ ድንጋጤ ውስጥ በጣም ብዙ ነገር ነው እየተሰማ ያለው። እንግዲህ የፕሬዝዳንት ፑቲንን ጨምሮ የቻይናው ጂፒንግን ጨምሮ በጣም ቁጣቸውን ገልጸዋል። ኢራን በጣም በጠንካራ ሁኔታ አውግዘዋለች። ይህን ጉዳይ እንደሚታወቀው ዓለማት እየተከታተሉ እያወገዙ ይገኛሉ። እንደገና ደግሞ የማዱሮ ተቀናቃኞች ደግሞ ኮንግራቹሌሽንስ ፕሬዚዳንት ትራምፕ በጣም የሚገርም ምርጥ ነገር ነው ያደረክልን፣ እግዚአብሔር ይስጥልን ይላሉ። አሁንም በቬኔዙዌላውያን ማለት ነው። ምክንያቱም ማዱሮ አምባገነን ገዳይ አሳሪ ነው። ስለዚህ እሱን ሊያመሰልን የሚችለው ብቸኛው ኃይል አሜሪካ ሆናለች። ትራምፕ እናመሰግናለን የሚል የተደበላለቀ ነገር በዓለም ላይ ተከናውኗል። ከዛ ዓለም አቀፍ ተቋማትን በተመለከተ ዩናይትድ ኔሽንስ እንደዚሁ በጣም ኢሌጋል አግሬሽን ነው በሚል አስቀምጠዋለች፣ ወይም ያልተፈቀደ አግሬሽን ነው በሚል ዩናይትድ ኔሽንስ ገልጾታል። የአውሮፓ ህብረትም ተቃውሞታል ይህን ጉዳይ። እንግዲህ ከዚህ ጋር ተያይዞ የብዙ ሀገራትን ጩኸት ወይም ደግሞ ድብልቅልቅ ያለ ነገር እዚህ ቦታ ላይ ተሰማላችሁ። ስለዚህ ቀጣዩ ነገር ከዚህ ጋር የተያያዘው ነገር የዓለም አቀፍ ስጋት ነው። ይህም ስጋት እንግዲህ በግልጽ የምታዩት የኒዮ ኮሎኒያሊዝም እና ኒዮ ኢምፔሪያሊስቶች እንቅናቄ ዓለምን ያሰጋታል። ኢራን ጋር በተመለከተም ስጋት እንዳለ ይታወቃል። እቺ ቬኔዙዌላ የምትባለው ሀገርን አሜሪካዎቹ ምዕራባውያኑ በዚህ ደረጃ ላይ የሚፈልጓት በዋነኝነት የነዳጅ ሀብት በከፍተኛ ደረጃ ያለባት በመሆኑ እንደሆነ ይታወቃል። ቬኔዙዌላ እንግዲህ እንደሚታወቀው በዓለማችን ላይ the most extensive natural resource ካለባቸው ሀገራት መካከል ትገኛለች። most notably ደግሞ በተለይ largest በጣም ግዙፍ የሆነ የኦይል ሪዘርቭ አለባት። በመሬታችን ላይ ከፍተኛ የነዳጅ ሀብት ያለው በአንደኛ ደረጃ ቬኔዙዌላ ላይ ነው። ቬኔዙዌላ እንግዲህ ምናልባትም 303 ቢሊየን በርሜል ያክል የተረጋገጠ ነው ይሄ የነዳጅ ሪዘርቭ አላት። ይህንን ሪዘርቭ በተመለከተ በተለይ አንድ ኦሬኖኮ የሚባል ቤልት አለ። ታዋቂ ቤልት ነው፣ የነዳጅ ቤልት የመሬት ከርሰ ምድር ቦታ ነው። ይሄ ቦታ ላይ በከፍተኛ ደረጃ ተጠራቅሞ ያለ ነዳጅ እንዳለባት ይታወቃል። እሱ ብቻ አይደለም፣ የሚታወቀውም ኤክስትራ ሄቪ ክሩድ ነው የሚባለው። በከፍተኛ መጠን ክሩድ ያለባት ሀገር ናት። እንግዲህ ያው ዜጎቿ ከዛ ተጠቀሙም እንደሚታወቀው በከፍተኛ ደረጃ ሀገሪቱ አሁንም በዚህ ሁሉ ሀብት ያላት እንዳትንቀሳቀስ በሚል ተሰቅዛ የተቀመጠች እንደሆነ ትታወቃለች። እንግዲህ ቬኔዙዌላ ከዚህ በተጨማሪ የተፈጥሮ ጋዝም በከፍተኛ መጠን ያለባት ናት። በዓለማችን ስድስተኛው ግዙፍ የተፈጥሮ ጋዝ ሪዘርቭ ያለባት ሀገር ብትኖር ቬኔዙዌላ ናት። 195 ትሪሊየን ኩቢክ ፊት ያክል በጣም የሚገርም የተፈጥሮ ጋዝ ሀብት ያለባት ናት። እንግዲህ እንደሚታወቀው በብዙ መልኩ ግን ላክ ኦፍ ኢንፍራስትራክቸር አለ። እነዚህን የተቋማቱ እንግዲህ የምዕራባውያኑ ተቋማት ናቸው እነዚህን ቦታዎች ጎርጉረው አውጥተው ጥቅም ላይ መዋል የሚችሉት። በምክንያቱም ማንም ቻይናም ሩሲያም በዛ ቦታ ላይ እንዲደርሱ አይፈልጉም። ከፍተኛ ሀብት አለ። ስለዚህ የዓለም አቀፍ የምዕራባውያን ነዳጅ አውጪ፣ ጋዝ አውጪ፣ ማዕድን አውጪ ተቋማት ለማዱሮ ከስልጣን መነሳት በከፍተኛ ደረጃ ትግል ሲያደርጉ የቆዩ እንደሆነ ይታወቃል። ይሄ አንድ ትልቅ ሀብት ነው። የተፈጥሮ ጋዝ አለ፣ እንደገና ደግሞ ነዳጅ አለ።
በዓለማችን አንደኛ የሚባል የነዳጅ ክምችት፣ ስድስተኛ የሚባል የተፈጥሮ ጋዝ ክምችት አለ። ሀገሪቱ ካላት ትልቅ ሀብት ሌሎች እንግዲህ እንደሚታወቀው ለግድቦች መስሪያ የሚያገለግሉ በጣም በርካታ ወንዞች ያሉባት ሀገር ናት። ለሃይድሮ ኤሌክትሪክ ፓወርን ተመልክቶ ለምሳሌ 60% የሀገሪቱን ኤሌክትሪክ ብቻ የሚሸፍን ጉሪ ዳም የሚባል አለ፣ በካሮኒ በሚባል ወንዝ ላይ የተቀመጠ ማለት ነው። ይሄ እንግዲህ ምን ያህል በዓለማችን እጅግ ግዙፍ ከሚባሉ ግድቦች መካከል አንዱ ሆኖ ኤሌክትሪክ እንደሚያቀርብ ይታወቃል። የተፈጥሮ ሀብቷ በጣም ነው የሚገርመው። እንግዲህ ሀገሪቱ ላይ የከሰል አቅርቦት በጣም የሚገርም ነው። በተለይ ዙሊያ ስቴት በሚባል ቦታ ላይ በዛ ስፍራ ላይ በጣም በከፍተኛ ደረጃ የድንጋይ ከሰሎችም ሌሎችም ሀብት ያለባት ናት። እንግዲህ እሱ ብቻ አይደለም፣ የወርቅ ሀብት በቬኔዙዌላ በእጅጉ የበለጸገች ናት። በወርቅ ሀብት እንደሚታወቀው the largest gold reserve ነው የሚባለው። በላቲን አሜሪካ ላይ ከፍተኛው የወርቅ ክምችት ያለባት ሀገር ናት። ይሄም ምዕራባውያኑን ያጓጓል። አሜሪካንን በተለይ ትራምፕ ገንዘብ ስለሚወድ እነዚህ ነገሮች በጣም ነው አይኑ ላይ የሚሽከረከሩበት። አይረን ኦር እንደዚሁ በጣም ከፍተኛ ዲፖዚት ያለባት ናት። ያውም ሱፐር ፓወር ለዚህ የሚሆን የአይረን ኦር ሲግኒፊካንት ዲፖዚትስ ያለባት። እሱ ብቻ አይደለም፣ አሁን በስቲል አምራች ተቋማት ላይ በጣም የሚታወቁ ጉጉት የሚፈጥሩ ከፍተኛ የአይረን ኦር ሀብት አለባት። ዓለም አቀፍ የብረታ ብረት አምራች ተቋማት አይናቸውን የሚጥሉበት ቦታ ነው ይሄ። እንደ ቦክሳይት የአይነት የዓለማችን ላርጀስት የአልሙኒየም ኦር ያለባት ሀገር ናት ቬኔዙዌላ። ይሄም እነሱን ያጓጓቸዋል። በጣም ክሪቲካል የሚባሉ ሚኔራልስ አሉባት እንደ ኮልታን አይነት ለምሳሌ ኒዮቢየም እንደ ታንታንም ድረስ ያሉ ኒከል፣ ኮፐር፣ ዚንክ፣ ጥቁር አሸዋ፣ ሌሎችም በጣም ዓለም ላይ እጅግ ተፈላጊ የሚባሉት በጠቅላላ በቬኔዙዌላ ተሰግስገው ነው ያሉት። በጣም የሚገርመው የዳያመንድ የወርቅና በጣም ፕሪሺየስ የሚባሉ ስቶንስ አሉ። እነዚህ በጣም በከፍተኛ ደረጃ በተለይ ቦሊቫር በሚባለው ስቴቷ ላይ የአልማዝ ክምችት በከፍተኛ ደረጃ እንዳለ እየተነገረ ይገኛል። እነዚህና መሰል ጉዳዮች ብቻ አይደሉም። ባዮዳይቨርሲቲ የሀገሪቱ ተፈጥሯዊ የአማዞን ሬን ፎረስት አካባቢ ላይ ያለ ኢኮሲስተም ነው። ካሪባይን ኮስት ያለው በጣም ተፈላጊ ነው። ይህም ቦታ በእጅጉ ይፈልጉታል። የካካዋና የቡና ምርቶች እንግዲህ በሀገሪቱ ላይ ቬኔዙዌላ ካካዋ ማለት ለዓለም እጅግ የተከበረ ሪኖውድ የሆነ ሃይ ኳሊቲ እና አሮማቲክ ፕሮፋይል ያለው ነው። በጣም የሚገርም የካካዋ ሀብት አላት ሀገሪቱ። ቡናዋ በጣም ነው የሚገርመው። የቬኔዙዌላ በምድር ላይ እጅግ በሀብትና በጸጋ የታደለች ሀገር ናት ቬኔዙዌላ። በፎረስተሪንግ ራሱ ብታዩ 2/5 ከፍተኛው የሀገሪቱ መሬት የተሸፈነው በፎረስት ነው፣ በደን ነው እና የቲምበር ኢንዱስትሪ ላይ እንግዲህ በዓለማችን እጅግ በጣም ሪቸስት ኤሪያ የሚባል ነው። ይሄን ቦታ ይጓጓሉ እነዚህ ሰዎች እንደምታውቁት ማለት ነው። በጣም ይህንን ቦታ ይዘው እነ ማዱሮ እነ ሁጎ ቻቬዝ ሌሎችም ጭምር ማለት ነው ሀገሪቱ ጥቅም ላይ እነዚህን እንዳታውላ አርገዋል የሚል ክስ እንዳለ ይታወቃል። አሜሪካዎቹ ምዕራባውያን ደግሞ ከዚህ አልተጠቀምንም የሚል ክስ አለ ማለት ነው። ስለዚህ እነዚህና መሰል ጉዳዮች ተጠራቅመው ሀገሪቱን አሁን ወደ ለየለት ብጥብጥ እንዳይከት በሚል አሜሪካ እኛ ለጊዜው እናስተዳድራታለን፣ ስለዚህ እኛ የምንፈልገው ሰው እስኪመጣ ድረስ የሚል ነገር እንዳለ ታያላችሁ። ይህ በእንዲህ እንዳለ እንግዲህ በሀገሪቱ ላይ ከሚታወቁ ነገሮች መካከል አንደኛው ሳንክሽን ነው። ከፍተኛ ማዕቀቦች ሲጎደጎዱባት እንዳታድግ እንዳትጠቀም ሀብቷን ስትደረግ ቆይታለች። ቬኔዙዌላ ሰዎች የሚያምኑት ይሄን በተመለከተ እንግዲህ የአሜሪካዎቹና የምዕራባውያኑ ሴራ ነው እንጂ ሀብታችንን ተጠቅመን በዓለም ላይ ትልቅ ቦታ መምጣት እንችላለን፣ ነገር ግን እነሱ ያልፈቀዱት ነገር አይሆንም። በዚህ የተነሳ በምንም ነገር መንቀሳቀስ እንዳንችል አድርገውናል ብለው ይከሳሉ። ችግሩ የነ ማዱሮ አይደለም፣ የነ ሁጎ ቻቬዝ አይደለም፣ ነገር ግን የአሜሪካዎቹ ነው በሚል ይከሳሉ። በዚህም የተነሳ እንግዲህ በጣም በርካታ ማዕቀቦች እንደተጣሉባት ሀገሪቱ ታምናለች። በናቫል ኳራንቲን ብሎኬዶች አሉ።
በባህር ቦታ ላይ ጥቅም ላይ ማዋል እንዳይቻል አሜሪካዎቹ በከፍተኛ ተጽዕኖ በተለይ ፕሬዚዳንት ትራምፕ ቶታል ኤንድ ኮምፕሊት ብሎኬድ እንዳደረጉ ይታወቃል። የነዳጅ ታንከሮች በዛ ማለፍ እንዳይችሉ። እንደገና እሱ ብቻ አይደለም፣ ኦፕሬሽን ሳውዘርን ስፒር በሚል አሜሪካ የጀመረችው የነበረ ትግል አለ፣ አሁን በቅርቡ ትራምፕ የጀመረው። በዚህ የተነሳ እንግዲህ በብዙ መንቀሳቀስ እንዳይችሉ ቬኔዙዌላን ማዕቀብ እንደጣሉ ይታወቃል። አሜሪካዎቹ ረጅም ጊዜ ሲያደርጉ ቆይተዋል። የፔትሮሊየም ሴክተሩን በተመለከተ እንግዲህ ሁሉም ዲልስ ዊዝ ስቴት ረን ኦይል ካምፓኒ ነው በሚል አሜሪካ ትከሳለች። ከሀገሪቱ ቁጥጥር ውስጥ ባለው መንግስት በሚያስተዳድረው የነዳጅ አውጪ ተቋም ብቻ ነው ይሄንን ዲል ማድረግ የሚቻለው በሀገሪቱ። ስለዚህ ይሄ እንግዲህ ለአሜሪካዎቹም ያበሳጫቸው ነው። ምክንያቱም የአሜሪካ ማንኛውም ፐርሰን ወደ ሀገሪቱ መጥቶ እንደዚህ እንዳያረግ ሀገሪቱ የገደበችው ገደብ አለ። ይሄንም በተመለከተ ምዕራባውያኑ ያበሳጫቸዋል። በ2025 መጨረሻ አካባቢ ላይ እንደሚታወቀው አብዛኛዎቹ የኦይል ላይሰንስን የሀገሪቱን የኦይል ፈቃድ በጠቅላላ እና አሜሪካ አግደው እንዳቆዩ ይታወቃል። የፋይናንሻል ኤንድ ዴብት ሪስትሪክሽን አለ። ሀገሪቱ ምንም አይነት ብድር ክልሎች አለማት ጋር ማግኘት እንዳትችል ሰቅዘው የያዙባት ብዙ ሪስትሪክሽኖች እንዳሉባት ይታወቃል። የወርቅና የሌሎች ሴክተሮችንም በተመለከተ የወርቅ አውጪ ተቋማት ማይኒንግ ላይ የሚሰሩ በባንኪንግ ሴክተር ላይ ያሉ በጠቅላላ እንግዲህ በብዙ ማዕቀብ ውስጥ ሳንክሽን ውስጥ የወደቁ ናቸው። የሀገሪቱ በሌላው ዓለም ላይ በተለይ በምዕራባውያኑ ዓለም በከፍተኛ ደረጃ በብዙ ማዕቀብ ውስጥ ወድቀዋል። ኢንዲቪጁዋልስ አሉ በአካል በግለሰብ ደረጃ ኒኮላስ ማዱሮን ጨምሮ ሌሎችም ወደ 209 የሚጠጉ የሀገሪቱ ኢንፍሉዌንሻልስ በጠቅላላ በዚህ የእነ አሜሪካ ማዕቀብ ውስጥ የወደቁ ናቸው። ለምሳሌ የማዱሮ ባለቤት ሲሊያ ፍሎሬስም እንደገና የሷ ኔፊውም አለ። እነዚህ ሰዎች ሁሉ በዚህ ውስጥ የገቡ ናቸው። ሃይ ራንኪንግ ሚሊተሪ ኦፊሻልስ ሁሉ ሳይቀር የሀገሪቱ ከፍተኛ ደረጃ ያላቸው የወታደር የሚሊተሪ መሪዎች በጠቅላላ ሳይቀሩ በዚህ ማዕቀብ ውስጥ እንዲወድቁ ይደረጉ እንደሆነ ይታወቃል። ከዛ ውጪ እንግዲህ ሀገሪቱን በመልቲ ላተራል ሳንክሽንስ አለባት ቬኔዙዌላ። የአውሮፓ ህብረት በጃንዋሪ 10 2027 ያወጣው ሳንክሽን እንዳለበት ይታወቃል። እስከ 2027 ድረስ ተራዝሟል ተብሎ ማለት ነው። ከዚህ ቀደም የነበረውን ማዕቀብ ወደ 69 የሚጠጉ ሰዎች ላይ በሂውማን ራይት ቫዮሌሽን፣ በሰብአዊ መብት ጥሰት፣ እንደገና ደግሞ በጦር መሳሪያ ኤምባርጎ፣ ብዙ የጦር መሳሪያ አሳልፎ በመሸጥና በሌሎች ስራዎች የሚከሰሱ በሚል የአሴቶቻቸውን ሁሉ ሳይቀር በአውሮፓ ያሉ ፍሪዝ አድርገው አቆይተውባቸው ያስቀመጡባቸው ሰዎች አሉ። ይህም ደግሞ ዲሞክራሲን አንደርማይን ያደርጋል፣ ለዲሞክራሲ ማጣጣል መንገድ ነው በሚል በጃንዋሪ 10 2027 ድረስ ያለውን ማዕቀብ አራዝመናል በሚል የአውሮፓ ህብረት ያወጣው እንዳለ ይታወቃል። ዩናይትድ ኪንግደምም እንደዚህ በቬኔዙዌላ ላይ ሳንክሽን አለባት፣ ማዕቀብ የጣለቻቸው አሉ። የንግድ እንደገና የፋይናንስ የኢሚግሬሽን ሁሉ ሳይቀር ሪስትሪክሽን አለ በዩናይትድ ኪንግደም የወጣ። ካናዳም እንደዚሁ 123 የዚችው ሀገር የቬኔዙዌላ ሀገር ከፍተኛ ኦፊሻልስን ሳይቀር ማዕቀብ ጥላለች ማለት ነው። እነዚህና መሰል ማዕቀቦች ብዙ ናቸው። ለምሳሌ ሻዶ ፍሊት ክራክዳውን ላይ የሰሩት የቅርቡ ጊዜው ሲታይ የዚህ የበረራዎች ላይ የተመለከቱ ነገሮች ላይ ያደርጓቸው ማዕቀቦች የቅርብ ጊዜ ከአሸባሪ ተቋማት ጋር ተያይዞ በሚል ያወጧቸው። ምክንያቱም የድራግ አሸባሪነት አለ በማዱሮ የሚመራ ብለው ነው የሚያምኑት። ማዱሮ የሐሽሽ ንግድን በዋነኝነት የሚመራ ሰው ነው። በአሜሪካ እነዚህ እንዲበተኑ እየተደረገ ያለበት ምክንያት እሱ ነው በሚል ነው የሚከሱት። እነዚህ ሁሉ ክሶች እንግዲህ ሀገሪቱን በብዙ መልኩ ያሽመደመዱ መስራት መንቀሳቀስ እንዳችል እንዳደረጋት ይታወቃል። እንግዲህ የቅርብ ጊዜውን ሲታይ ደግሞ በጣም በርካታ ከእነዚህ ከሀገሪቱ ጋር በተያያዘ የሚሰሩ አካላት ላይ በጠቅላላ ይሄ አዲሱ ኢምፔሪያሊስት አስተሳሰብ እንግዲህ በጣም ከባድ ስጋት ይዞ እየመጣ እንደሆነ ታያላችሁ። ምክንያቱም ከማዱሮ ጋር አብረው የሚሰሩ ሀገራት ሁሉ ሳይቀር የዚህ ጥቃት ሰለባ ሊያደርጋቸው እንደሚችል በእነዚህ ማዕቀብ ውስጥ የወደቁ እንደነ ኢራን ያሉ ሀገራት እንደገና የምዕራብ አፍሪካ ሀገራት ሁሉ ሳይቀር ከፍተኛ ስጋት ውስጥ የገቡበት ጊዜ ላይ ነው ያለ ነው።
እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በዚህ ውስጥ የምታዩት አንዱ ሌላው ነገር ምንድነው እንግዲህ ኢራንን በተመለከተ ከማዱሮ መንግስት ጋር ረጅም የዘለቀ ኮኔክሽን አላት ብለው ያምናሉ። ይሄም ኮኔክሽን ወይም ግንኙነት ደግሞ በከፍተኛ ደረጃ የማዱሮ ላይ የተደረገው አይነት ዘመቻ ወደ ኢራንም ይዳረሳል የሚል ስጋት እያጫረ ይገኛል። በጃንዋሪ 2026 በኢራንና በኒኮላስ ማዱሮ መንግስት መካከል ያለ ግንኙነት እንዳለ የሚያሳዩ ሪፖርቶችን አሁን በነዚህ ቀናቶች ትላንትም ከትላንት ወዲያም እየወጣ በተለይ ትላንትናና ዛሬ እየተነገረ ይገኛል። ይሄም በማዱሮ ላይ የተደረገው ዘመቻ በኢራን መንግስት ላይ እንዳይደረግ ያሰጋል የሚል ነገር እየተሰማ ነው ያለው። እንደሚታወቀው በኢራንና በማዱሮ መካከል ዲፕ ስትራቴጂክ ወታደራዊ የሆነ የኢኮኖሚ ግንኙነቶች አሊያንስስ አሉ። አሜሪካ ሳንክሽን ያደረገችባቸው ማዕቀብ የጣለችባቸው ነገሮች ላይ ጭምር ኢራን ተሳትፋለች በሚል እየተነገረ ይገኛል። ከነዚህ መካከል እንግዲህ በተለይ አሜሪካ አሁን ዩኤስ ሚሊተሪ ኦፕሬሽን በማዱሮ ላይ የተደረገው ወታደራዊ ዘመቻ በተመለከተ ቀጣይዋ ኢራን ልትሆን ትችላለች፣ ምዕራባውያንም ሊሆኑ ምዕራብ አፍሪካም ሊሆኑ ይችላሉ የሚል ስጋት እየጨመረ መጥቷል ማለት ነው። ከኢራን ጋር በተያያዘ ለምሳሌ የቅርቡን ጊዜ አሁን ያለውን የዚሁ የትላንትናውን ጉዳይ ብንመለከት የኢራን በቀጥታ አሜሪካ ያደረገችውን ተግባር በከፍተኛ ደረጃ ነው የተቃወመችው። ፍላግራንት ቫዮሌሽን ኦፍ ዘ ናሽናል ሶቨሬኒቲ በሚል ነው የገለጸችው። በጣም ይሄ ምድር ተቀባይነት የሌለው የሀገራትን ሶቨሬኒቲ ሉዓላዊነት ጥሶ የተደረገ ቫዮሌሽን ነው በሚል ከሳለች ኢራን። እንደሚታወቀው ይሄ የአሜሪካን ኦፕሬሽን ማዱሮ ላይ የተደረገውን በተመለከተ እንደገና የገለጸችበት ቶን ደግሞ ማስጠንቀቂያም ጭምር ያለበት እንደሆነ እናስተውለዋለን። ከዚህ በተጨማሪ ደግሞ ጂኦፖለቲካል ኢምፓክት አለው። ተንታኞች እንደሚናገሩት የማዱሮ መውደቅ በጣም ሜጀር ብሎ ያመጣል ለኢራን ከባድ ነው የሚሆነው። በተለይ ኦፕሬሽናል ሃብ የሚባል እንግዲህ ቬኔዙዌላ ለቴህራን የምታገለግልበት የቴህራን ኢራን ከምትሰራባቸው ሀገራት ወይም ከምታግዛቸው መካከል አንዷ ቬኔዙዌላ እንደሆነች ይታወቃል። የሰውየው ከዚህ ቦታ መመታት ለኢራን በጣም መጥፎ ዜና እንደሆነ ይነገራል። ስትራቴጂክ የሚሊተሪ ኮኦፕሬሽኖች አሉ በኢራንና በቬኔዙዌላ በተለይ በማዱሮ መካከል። የሚሊተሪ ቴክኖሎጂዎችን ኢራን በከፍተኛ ደረጃ ለማዱሮ ሲሸጥ ቆይታለች። ከባድ የሚባሉ ቴክኖሎጂዎችን ለምሳሌ ማሃጃር 6 የሚባል ድሮን አለ። ይሄ ድሮን በከፍተኛ መጠን የጥቅም ላይ ከዋሉ ሀገራት መካከል አንዱ የቬኔዙዌላው መንግስት ማዱሮ ናቸው። ይህንን ድሮን መስጠት ብቻ አይደለም፣ በቬኔዙዌላ ምድር ላይ የዚህን የማሃጀር 6 የተባለውን ድሮን ማምረቻ ፋብሪካ ሊከፈት ተብሎ ከማዱሮ ጋር ስምምነት ላይ ያለች ሀገር ነበረች ኢራን። የማዱሮ መመታት ለኢራን ብዙ ኪሳራ ይዞ እንደሚመጣ ማየት ይችላላችሁ። እሱም ብቻ አይደለም፣ አሁን የአሜሪካው መንግስት እነ ትራምፕ ቀጥሎ የኢራኑን መንግስት ከማዱሮ ጋር አብሮ ሲሰራ ቆይቷል በሚል ፊቱን ሊያዞር እንደሚችልም ትመለከታላችሁ። የሂዝቦላ መገኘት ከዚህ ጋር ተያይዞ በከፍተኛ ደረጃ እንደሚታወቀው የማዱሮ መንግስት ኢራን ለምትደግፈው ለሂዝቦላ ቡድን ከፍተኛ ድጋፍ ሲያደርግ ቆይቷል ተብሎ ይከሰሳል። በተለይ ደግሞ ፋይናንሲንግ ኤንድ ሎጂስቲክ ሁሉ ሳይቀር የጥሬ እቃዎችንና የገንዘብን ጨምሮ የማቅረብ ስራዎችን አግኝቷል ሰርቷል ለሂዝቦላ በሚል በዛ ክስ ውስጥ ስሙ ይነሳል። ስለዚህ የኢራኑን መንግስት በዚህ ደረጃ ላይ ሊከሱ የሚችሉበት መንገድ እንዳለ ክፍተቱን ማየት ይችላላችሁ ማለት ነው። የቅርብ ጊዜ ሳንክሽኖችን ወይም ደግሞ ማዕቀቦችን ተመልክቶ ለምሳሌ በመጨረሻዎቹ የዲሴምበር 2025 ወራቶች አካባቢ ላይ አሜሪካ እንግዲህ በቬኔዙዌላ ተቋማትና ኢራን ጋር አብረው በሚሰሩት በዚህ ድሮኖች ማለት ነው እነዚህ ወታደራዊ ድሮኖች ላይ ማዕቀብ እጥላለሁ ብለው ፕሬዚዳንት ትራምፕ ሲናገሩ እንደሰምተናል። ያ ማለት በኢራንና በቬኔዙዌላ ትብብር የሚሰሩ እነዚህ ድሮኖችን በተመለከተ ፕሬዚዳንት ትራምፕ ቀጥሎ በኢራን መንግስት ላይ ክስ መመስረቱ አይቀርም። እነዚህ ነገሮች በአሜሪካ ሶይል ላይ
ብዙ ድራግ እንዲፈስ ለማድረግ መከላከያ ሆነው ጥቅም ላይ ያዋሉ አካላት ናቸው፣ ሁኔታዎች ናቸው በሚል ክስ ማንሳቱ እንደማይቀር እየተነገረ ይገኛል። ሌላኛው እንግዲህ በ2022 የማዱሮና በኢራን መካከል ለ20 ዓመታት የሚቆይ ስትራቴጂክ ፓርትነር እንደተፈረመ ይታወቃል። የንግድ የኃይልና የኢንዱስትሪ ስምምነት ነው የሚባለው። እንደገና ደግሞ ባይላተራል ትሬድም ጭምር ወደ 3 ቢሊዮን የሚጠጋ ስምምነት ያለበት የሁለትዮሽ የንግድ ስምምነትም በኢራንና በቬኔዙዌላ መደረጉ ይታወቃል። እሱ ብቻ አይደለም። እነዚህ ሁለቱም ፖለቲካል አይዲዮሎጂያቸው ለሁለቱም ሀገራት አክሲስ ኦፍ ሬዚስታንሳቸው እንግዲህ እንደሚታወቀው ኢምፔሪያሊስት የምዕራባውያን ጸረ ኢምፔሪያሊስት ንቅናቄ የሚባላል አጌንስት ዌስተርን ኢምፔሪያሊዝም። በዚህ በምዕራባውያን ኢምፔሪያሊዝም ላይ ጸረ ሆነው ከቆሙ ሀገራት መካከል ቬኔዙዌላ እና ኢራን አብረው የሚሰሩ ሀገራት መሆናቸው ይታወቃል። የኢራን ሱፕሪም ሊደራቸውም እንግዲህ እንደሚታወቀው የቬኔዙዌላውን ፍሬንድሊ አሊ ብለው ነው የሚገልጹት። ፍሬንድ ኤንድ አሊ ወዳጅና ጓደኛ እንደገናም የጋራ አብረን የምንሰራ በሚል ሁለታችንም የአሜሪካንን ፕሬሸር እንጋፈጣለን በሚል ሲናገሩ ተሰምተዋል። ስለዚህ አሁን አሜሪካ ቀጥላ የምትሄደው ከዚህ ጋር የተያያዘ እርምጃ እንዳለ ታያላችሁ ማለት ነው። ኢራን ላይ የሚደረገው ዘመቻ፣ ቬኔዙዌላ ላይ የሚደረገው ዘመቻ አብሮ የሚካሄድ ነው። አንድ ላይ የትራምፕ መንግስት ለመምታት እየሄደ ያለበት መንገድ እንዳለ በግልጽ ታያላችሁ። በኢራን ውስጥ ከፍተኛ ሰላማዊ ሰልፎች አሉ። እነዚህ ሰላማዊ ሰልፎች መንግስት ለመገልበጥ የሚካሄዱ አካሄዶች እንደሆኑ ይታወቃል። ስለዚህ የኢራን መንግስት እንግዲህ በጣም በቋሚነት ለማዱሮ ዲፕሎማቲክ ከቨር ነው የሚሰጠው። እንደገናም ደግሞ በዓለም አቀፉ መድረክ ላይ በጠቅላላ ማዱሮን ወክሎ ወይም ቬኔዙዌላን ወክሎ ከሚቆሙ ሀገራት መካከል ኢራን አንደኛዋ ናት በሚል እየተነገረ ይገኛል። ስለዚህ አንዳንድ ዜናዎች ሲናገሩ ኢራን ኤንድ ማዱሮ ታይስ ሰፈር ሜጀር ብሎ ፎሎዊንግ ዩኤስ ኦፕሬሽን በሚል እየተነገረ ይገኛል ማለት ነው። በኢራንና በማዱሮ መካከል ያለው የቬኔዙዌላና የኢራን ግንኙነት በከፍተኛ ደረጃ ነው የተነደለው የተመታው በዚህ ዘመቻ እየተባለ እየተነገረ ይገኛል። ይሄ እንግዲህ የሚያሳየው አዲሱ ኒዮ ኢምፔሪያሊስቶች ንቅናቄ በዓለማችን ላይ ያቆጠቆጠ መሆኑን ነው። ለኢራን መንግስት የትራምፕ መንግስት የሰጠው ማስጠንቀቂያ ነው ማለት ይችላልላችሁ። እየመጣውልህ ነው የሚል አይነት ነገር እንዳለበት እዛ ቦታ ላይ ታስተውላላችሁ። ይሄ አካሄድ ምድራችንን ወደ ማያባራ መጥፎ ደረጃ ይዟት እንዳይመጣ እየተሰጋ ይገኛል። የአሜሪካው ሳንደርስ በግልጽ የተናገሩት ዛሬ እየተሰማ ያለ ነገር በጣም ትልቅ ነገር ነው። በግልጽ የተናገሩት ነገር ቢኖር በትራምፕ አካሄድ ምክንያት ቀጣይ ዓለማችን ላይ አንዲት ሀገር ተነስታ ሌላኛውን ሀገር ለምሳሌ ኢትዮጵያ ኤርትራ ላይ ሄዳ መንግስት ጎትታ አምጥታ ማሰር የምችልበት ንቅናቄን ይፈጥራል። ምክንያቱም ሌላ ማውገዝ የማይቻልበት ደረጃ ላይ ሀገራትን ያመጣል። ጉልበት ያለው ጉልበት የሌለውን እየሄደ ማጥቃት የሚችልበት ጊዜ የተጀመረበት ነገር በትራምፕ አሁን ተመርቋል በሚል ሳንደርስ ተናግረዋል ዛሬ። የትራምፕ ያለማመደው አዲሱ ነገር ዓለማት ላይ ሄዶ ኃይል ያለው ሄዶ ኃይል የሌለውን መንግስት ወሮ መንግስት ወይም መሪዎቿን ወስዶ አስሮ የፈለገውን ነገር ማድረግ የሚችልበት ጊዜ ላይ ነው ያለነው የሚል ነገር እየተነገረ ይገኛል ማለት ነው። እንግዲህ እየተከታተልን የሚሆነውን ነገር ማየት የሚገባን ጊዜ ላይ እንዳለን እናያለን። እንግዲህ ክቡራትና ክቡራን የሣድስ የዜና ቻናላችን ላይ ያላችሁ ቤተሰቦቻችን ላይክ፣ ሼር እያደረጋችሁ ለብዙ ሰዎች እያዳረሳችሁ አብረን ብንሰራ ዳግሜ ጠይቃችኋለሁ። ለዚህ ፕሮግራም አዘጋጅና አቅራቢ ጋዜጠኛ አብይ ይልማ። መልካም ጊዜ ይሁንላችሁ። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት